ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። የኢራን ሚሳኤሎች በኢትዮጵያ ብዙ ነገር መለወጣቸውን አርበኛ አስረስ ማረ ገለጸ። በሚሳኤሎቹ ምክንያት ኢሚሬት የአየር ክልሏን በመዝጋቷ የአማራ ሕዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮቿ ከዱባይና ከአቡዳቢ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስ አልቻሉም። ጀነራል ሐሰንን ጨምሮ የኢሚሬት ድሮን ተኳሽና ቴክኒሻኖችም ለሰሞኑ የኢትዮጵያ ምግብ መልመድ ግድ ሊሆንባቸው ነው። ወደ ገራህ ቆፍር የሚባለው ወደ ቀናው የሚጓዘው የአብይ አህመድ ወራሪ ጦር ለሳምንት ተጉዞ ከተከማቸበት የትግራይና የአማራ ክልል ድንበር አካባቢ በከፊል ተቀንሶ ወደ መሃል አገር ጉዞ ጀምሯል። አብይ ወደ ቆቦ፣ ሰቆጣ፣ ወደ ደባርቅ ኃይል ያጠራቀመው ሰሜኖች ከበው ሊያጠፉኝ ስለሆነ መከላከል አለብኝ ብሎ እንጂ አቅዶ ያደረገው ስምሪት አይደለም። በዛው አጋጣሚም እያስፈራራ ሽምግልና ሊቀመጥ ነበር፣ ሰሚ ጠፋ። አሁን ከምርኮ የተረፈውን ሰራዊቱን እያንከራተተው ነው። ሰውየው ሀገርና ኮሪደር ሰራዊትና አራዊት ተምታቶበታል። አሰብም ወደ ሀሳብ ተለውጧል። የቀይ ባህር ምኞትም እንደ ተኗል። ጌታቸው ረዳ፣ ደመቀ ዘውዱ፣ ሜላት ኃይሉና አገኘው ተሻገር የተባሉ አገልጋዮቹንም በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ላይ ያገናኘው አብይ አህመድን አምኖ የሚከተል ሁሉ እጣ ፋንታው መክሸፍ ብቻ ነው ብሏል አርበኛው። የስልጣን ዘመኑን ሁሉ ጦርነት እያዋለደ ያለው አብይ አህመድ ያካሄደው የሰሜን ኢትዮጵያው ደም አፋሳሽ ጦርነት ካበቃ ከ3 ዓመታት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶችን አስግቷል። የብልጽግናው አገዛዝም ፍርሃት ውስጥ ከቶታል። በመቀለ ነዋሪ የሆነ አንድ ግለሰብ ከፍተኛ ቁጥር ያላቸው ወጣቶችም የአውሮፕላን ትኬት መግዛት የቻሉ በአውሮፕላን ያልቻሉ በአውቶቡስ ክልሉን ለቀው መውጣት ወደ አዲስ አበባ እየሄዱ መሆናቸውን ተናግሯል። የክልሉ ነዋሪዎች የሸቀጣ ሸቀጥ እቃዎችን እየገዙ ማከማቸት በመጀመራቸው ከፍተኛ የዋጋ ጭማሪ መታየቱን ይናገራል። በክልሉ የሚገኙ ባንኮች የገንዘብ እጥረት ስላጋጠማቸው አንድ ሰው በቀን ማውጣት የሚችለው 2000 ብር ብቻ እንዲሆን ማድረጋቸውን ነዋሪዎች ጨምረው ገልጸዋል። ለ2 ዓመት የቆየው ጦርነት ክፉኛ በጎዳት ትግራይ ክልል የሚገኙ ባንኮች ከፍተኛ የገንዘብ እጥረት ስላለባቸው በርከት ያለ ቁጥር ያለው ገንዘብ ለማስተላለፍ የሚፈልጉ ሰዎች ተጨማሪ ክፍያ እንደሚጠየቁ ተናግረዋል። አብይ አህመድም በትግርኛ በሰጠው ቃለ መጠይቅ የጦርነት ዝግጅት እያደረጉ ነው ብሏል። እሱም አማራ ክልል ንጹሃን እንዲገደል ያሰማራው አረመኔ ሰራዊት እየቀነሰ ወደ ትግራይ እያስጠጋ እንደሆነ ይታወቃል። በፌዴራል መንግስቱና በህወሓት መካከል በተካሄደው የእርስ በርስ ጦርነት 600 ሺህ ያህል ሰዎች ህይወታቸውን ማጣታቸው የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምፅ መሰማት አቁሟል። ይህንን ተከትሎ በትግራይ መሰረታዊ አገልግሎቶች ዳግም ስራ የጀመሩ ሲሆን መደበኛ ህይወትም ቀጥሏል። ይሁን እንጂ በጦርነቱ ላይ የተሳተፉ ሁለት አካላት በፕሪቶሪያ የተፈረመው የሰላም ስምምነት ላይ ባለመካተታቸው ወዲያው ፍርሃትና ስጋት ቦታውን ተረክቧል። በአንድ ተሰልፈው ህወሓትን የተዋጉ ኤርትራና ኢትዮጵያ ከፕሪቶሪያ ስምምነት በኋላ ሆድና ጀርባ ሆነዋል። የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ከፈረመ በኋላ ከቀድሞ አጋሩ ከኤርትራና ከአማራ ህዝብ ጋር ጠብ ውስጥ ገብቷል። አገሪቱ በሰኔ ወር የስሙላም ቢሆን ምርጫ ለማካሄድ ደፋ ቀና እያለች ባለችበት ሰዓት በወልቃይት ወደፊት ዕጣ ፈንታ ላይ መፍትሄ ባለመስጠቱ ከህወሓት ጋር ፍጥጫ ውስጥ ገብቷል። ይህ በሁለቱ የፕሪቶሪያ ተፈራራሚዎች መካከል አለመተማመንን ያስከተለ ሲሆን የሰላም ስምምነቱን በፍጥነት አደጋ ውስጥ እንዲወድቅ አድርጎታል። በሰሜን ኢትዮጵያ የወታደሮች መሰባሰብ እየተካሄደ መሆኑን የሚገልጹ ዘገባዎች መሰማት ጀምረዋል። ከዚያን ጊዜ ጀምሮ የተባበሩት መንግስታት ድርጅት በክልሉ ያለውን ሁኔታ በጣም ተለዋዋጭ ሲል ገልጾታል። በጥር ወር መጨረሻ ላይ ከአገሪቱ መከላከያ ጋር ለአጭር ጊዜ ግጭት ተከስቶ ነበር። የድሮን ጥቃቶች በክልል ውስጥ ጉዳት ያደረሱ ሲሆን ወደ ትግራይ ከተሞች የሚደረጉ በረራዎችም ለአንድ ሳምንት ያህል ተቋርጠው ቆይተዋል። ኢትዮጵያና ኤርትራ የትግራይ ኃይሎችን ትደግፋለች ስትል የምትከስ ሲሆን ኤርትራ ግን ውንጀላውን ውድቅ አድርጋለች። በጥቅምት ወር የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ዋና ጸሐፊ በጻፈው ደብዳቤ ኤርትራ በህወሓት ውስጥ ካሉ አክራሪዎች ጋር በመተባበር ኢትዮጵያን ጦርነት ለመግጠም እየሰራች ነው ሲል ከሷል። ባለፈው ሳምንት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ላይ ጦርነት እያንዣበበ መሆኑንና ህዝቡም የሚቃጣበትን ጥቃት በመቋቋም ህልውናውን ለማስጠበቅ ራሱን የመከላከል ግዴታ እንዳለበት ተናግረዋል። በትግራይ ክልል ለ2 ዓመታት የተካሄደው ጦርነት የጣላቸው ጠባሳዎችና ጉዳቶች አሁንም በክልሉ ነዋሪዎች ዘንድ የቅርብ ጊዜ ትዝታ ናቸው። በጦርነቱ በአብይ አህመድ ድሮኖችና ጀቶች የተጎዱና ውድመት የደረሰባቸው መሰረተ ልማቶች አልተጠገኑም። እንዲሁም የክልሉ ኢኮኖሚ ሙሉ በሙሉ አላገገመም። ስራ አጥነት የክልሉን ወጣቶች ወደ አውሮፓና መካከለኛው ምስራቅ
ምስራቅ የተሻሉ እድሎችን ለመፈለግ አደገኛ የሆኑ የስደት መንገዶችን እንዲሞክሩ እያስገደዳቸው ነው። በኢትዮጵያና በትግራይ ኃይሎች ወይም በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ የትግራይ ክልልን እንደገና የሚያወድም ይሆናል እየተባለ ነው። የፋሽስቱ አገዛዝ ብልጽግና የአማራን አርሶ አደር በረሃብና በድህነት የማንበርከክ ሴራ በወግዲ ተጠናክሮ ቀጥሏል። የብልጽግናው ጸረ አማራ ቡድን የአማራን ሕዝብ ትጥቅ አስፈትቼ አንበረክካለሁ በሚል የጀመረው የሴራ ተስፋ አድማሱን አፍቶ ወደ ዘር ማጥፋት በተጨማሪም ደግሞ ወደ ንብረት ውድመትና ዘረፋ ተሸጋግሯል። በደቡብ ወሎ ወግዲ 05 ቀበሌ ወይም ጡንጊ አርሶ አደሩ ላይ እየተፈጸመ ያለው ግፍ የቡድኑን ማንነት ቁልጭ አድርጎ ያሳያል። የአቶ ጀማል አህመድ ጥሪት የሆነው 2 ወፍጮ ተዘርፎና ወድሟል። የሚገርመው ግፍ ግን እህሉን ከአፈርና ከአሸዋ ጋር መቀላቀላቸው ነው። ይሄ በቀጥታ ካራባቸው አትገዙም በሚል የአገዛዙ መልእክት ነው። አንዲት ክበድ ላምን በሬና ሰርቀው መሄዳቸውን ሳያንስ ቤታቸው እንዳልነበር አድርገውታል። በጎረንጅ ቀጠናም ህዝቡ ራሱን የሚከላከልበት የግል ንብረቱን 63 መሳሪያዎች ተነጥቀዋል። ይህ በግልጽ የታወጀ የዘር ማጥፋት አካል ነው። አርሶ አደሩን ሀብት አልባ በማድረግ የዕለት ጉርሱን በማሳጣትና መከላከያ መሳሪያውን በመንጠቅም ለጠላት አሳልፎ ለመስጠት የሚደረግ ስልታዊ ጥቃት ነው። ይህ ግፍ በዝምታ ሊታለፍ አይገባውም። ዛሬ በጀማል አህመድ ላይ የደረሰው ነገ በሁላችንም ደጅ መድረሱ አይቀርምና ሁሉም አማራ ራሱን ከፈጽሞ ጥፋት ይከላከል ዘንድ ዛሬም ጊዜው አልረፈደምና ከፋኖ ጋር ይሰለፍ የዘወትር መልእክታችን ነው ተብሏል። ሚዲያዎችና ማህበራዊ አንቂዎችም የአማራ ህዝብ ላይ የደረሰ ያለውን ሁሉን አቀፍ ጥቃት በተደራጀ መንገድ ህዝባችን ብሎም ዓለም አቀፉ ማህበረሰብ እንዲያውቀው እያደረጋችሁት እንዳላቸው የሚታወቅ ሲሆን አሁንም የህዝባችን መከራ ከጊዜ ወደ ጊዜ እየከፋ በመምጣቱ የሰራችሁት ካላችሁት በላቀና በተቀናጀ መንገድ እንድትሰሩ መልእክታችንን እናሳልፋለን ተብሏል። በተያያዘ መረጃ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የግዙፉ ጎንደር የበጋሻው ክፍለ ጦርም አሃድ የሆኑት ይታየውና ምስጋናው አጣኔ ብርጌድ አባላት በጥምረት የካቲት 25 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ በገደቤ ከተማ ዙሪያ ዳራ በተባለ ቦታ ላይ ከፍተኛ ተጋድሎ በማድረግ ጠላትን አይቀጡ ቅጣት ቀጥተዋል። ጎንደር የበጋሻው ክፍለ ጦር በዘመቻ አርበኛ ማንዴላ ያዩ ስም እየተደረገ ባለው ዘመቻ ንቁ ተሳትፎ በማድረግ ጠላትን በመደምሰስና በመማረክ ከፍተኛ ድል እያስመዘገበ ይገኛል። የሁለቱ ብርጌድ ጀግኖቻችን ዛሬ በወሰዱት ኦፕሬሽን በደጎማ ከተማ ለተሰዉብን አርበኛ ደመላሽ ስመኝና ሌሎች አርበኞች መስዋዕትነት የበቀል እርምጃ ነው ሲሉ ጠላትን በማደን የሚታወቀው ጎንደር የበጋሻው ክፍለ ጦር ሳይውል ሳያድር ደመላሽነቱን አረጋግጧል። በተደረገው አውደ ውጊያ በጠላት በኩል 7 በሞት የተደመሰሰ ሲሆን በርካታ ቁስለኛን ደግሞ ወደ ዳባት ሆስፒታል አስገብቷል። በጀግኖች እጅ በምርኮ 2 ክላሽንኮቭ መሳሪያ፣ 400 የክላሽ ተተኳሽ፣ 2 ቦምብ፣ 2 የወገብ ትጥቅ ገቢ ሆኗል። ጎንደር የበጋሻው ክፍለ ጦር የአገዛዙን ስልጣን ለማስቀጠልም እየሰሩ ያሉ ተላላኪ ባንዳዎችን አንገትና እጅ መቁረጡን አጠናክሮ የሚቀጥል ሲሆን መስዋዕት የሆኑ ጀግኖቻችን ዓላማ ግቡን ይመታል። የህወሓት ከፍተኛ ባለስልጣን ፌዴራል መንግስት ባለስልጣናት ለጦርነት እየተዘጋጁ ነው ሲሉ አመለከቱም። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የፌዴራል መንግስት ወታደሮች ከሁሉም የኢትዮጵያ ክፍሎች እየገሰገሱ ነው፣ ትግራይ በፌዴራል ወታደሮች እየተከበበች ነው ሲሉ ለአዣንስ ፍራንስ ፕሬስ ትናንት መናገራቸው ተዘግቧል። የፌዴራል መንግስት ባለስልጣናት ለጦርነት እየተዘጋጁ መሆናቸውን የገለጹት ባለስልጣኑ ሁኔታው በሰሜኑ የአገሪቱ ክፍል አዲስ ግጭት ሊነሳ ነው የሚል ስጋት ማሳደሩንም አመልክተዋል። አዣንስ ፍራንስ ፕሬስ ላለፉት ሳምንታት በርካታ የፌዴራል መንግስት ወታደሮች በትግራይ ክልል ድንበር ማከማቸታቸውን የትግራይ ኃይሎችም እንዲሁ እዚያው መስፈራቸውን በዘገባው ጠቅሷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለኢትዮጵያ ዜና አገልግሎት በትግርኛ በሰጡት ቃለ መጠይቅ በትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥ እወዳለሁ። ጦርነት የሚጀመር ፍላጎትና ሀሳብ እንደሌለኝ ህዝባችን ማወቅ አለበት ብለዋል። ይሁንና በሰፊ ወታደራዊ ዝግጅት ላይ ይገኛል ያሉት ህወሓት ከቃላት አልፎ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የሚቻለው ሲሉ አስጠንቅቀዋል። ትግራይ ክልል ለ2 ዓመታት ለዘለቀው ጦርነት ፕሪቶሪያ ደቡብ አፍሪካ ላይ በተደረሰው ስምምነት መሰረት እፎይ ካለች ብዙም አልቆየችም። በመካከለኛው ምስራቅ እየተባባሰው ያለው ጦርነት ከተለኮሰ ዛሬ 6ኛ ቀኑን ይዟል። ኢራን ዛሬም የተጠናከረ ጥቃቷን በእስራኤል በአሜሪካን የጦር ሰፈሮችና በአካባቢዋ በሚገኙ ሀገራት ላይ ቀጥላለች። ዩናይትድ ስቴትስ በኢራን የጦር መርከብ ላይ ያደረሰችው ጉዳትም መራር ሐዘን ይገጥማታል ስትልም ዝታለች። በጥቃቱ መርከቧ በህንድ ውቅያኖስ የመስጠም አደጋ እንደገጠማት፣ በዚህም 87 የኢራን ባህረኞች መሞታቸው ተገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ የአሜሪካ የባህር ኃይል የኢራንን መርከብ በማስ
በማስጠም የባህር ላይ ጭፍጨፋ ፈጽሟል ሲሉ ከሰዋል። ለዚህ ድርጊቱም ዩናይትድ ስቴትስ ከፍተኛ ዋጋ ትከፍላለችም ሲሉም በማህበራዊ መገናኛ ገልጸዋል። እንዲያም ሆኖ የኢራን ጦር አዘርባጃን ላይ ጥቃት አላደረስኩም ብሏል። አዘርባጃን ግን 2 የኢራን ሰው አልባ አውሮፕላኖች ጥቃት አድርሰው 2 ሰዎች መጎዳታቸውን ዛሬ አስታውቋል። ኢራን ጥቃት ማድረሷን ብትቀጥልም አሜሪካና እስራኤል በጋራ ዋና ከተማ ቴህራንን ጨምሮ በተለያዩ የኢራን ግዛቶች ላይ የተጠናከረ ጥቃት እያደረሱ መሆኑ እየተዘገበ ነው። በተለይ የሚሳኤል ማምረቻና የኒውክሌር ተቋማታ ዋና ዓላማዋ ተደርገዋል። የእስራኤል ጦር ኃይል በበኩሉ ባለፉት 24 ሰዓት ሊባኖስ ውስጥ ከኢራን ጋር ትስስር ባለው የሂዝቦላ 80 ቦታዎች ላይ ጥቃት ማድረሱን አስታውቋል። ኢራን ላይም በቀጠለው ጥቃት የረጅም ርቀት ባላስቲክ ሚሳኤል መተኮሻ ስፍራዎችንና ሌሎች ኢላማዎች መደብደቡን አመልክቷል። ዋሽንግተንና ቴል አቪቭ ባለፈው ቅዳሜ ድንገት በኢራን ላይ በከፈቱት ጥቃትም የሀገሪቱ ሃይማኖታዊ አያቶላ አልሃሜኒ መገደላቸውን ተከትሎ በተባባሰው ጦርነት ከ1200 በላይ ሰዎች ኢራን ከ70 የሚበልጡ በሊባኖስ እንዲሁም በርካቶች እስራኤል ውስጥ መገደላቸውን የአሶሲየትድ ፕሬስ ዘገባ ያስረዳል። ይህ በእንዲህ እንዳለም በተባባሰው ጦርነት ምክንያት በረራዎች ከተስተጓጎለበት የመካከለኛው ምስራቅ አካባቢ ሀገራት ዜጎቻቸውን ለማስወጣት እየሞከሩ ነው። ጀርመን በዛሬው ዕለት የመጀመሪያ በተባለው በረራ በርካታ ዜጎቿ ወደ ሀገር አስገብታለች። ከኦማን የተነሳው የጀርመን ሉፍታንዛ አውሮፕላን ፍራንክፈርት ደርሷል። ውድ የአርቲኤም ኢትዮ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።